Hello students, how have you been? I come back to doing this question. So this question what it says, a man accepts a position with an initial salary of per 14,400 per year. If it is known that his salary will increase at the end of the every 1 year by the amount of per 1,440, what will be his annual salary for annual salary of at the beginning of 11th year, at the beginning of 5th year, at the beginning of 4th year ወይም ደግሞ at the end of 5th year እንደፈለግን ማለት እንችላለን። ብቻ ግን እዚህ ጋር ኮንሰፕቱ የምንረዳው ምንድነው? ሰውየው 14400 ብር እንደመነሻ ነው የተጠቀመው። ከዛ ግን በየአመቱ መጨረሻ ላይ ልክ አመቱ እንደጨረሰ ወይም ደግሞ ሌላኛው አመት እንደመጀመሩ መጀመሪያ ላይ ወይም ከመጀመሩ በፊት 1440 ይጨምራል ነው የሚለው። ሶ የዚህ ሰውዬ አኑዋል ሳላሪ ዊዝን በተለያየ ይር ምን ያክል ነው? ያ ማለት እኛ የተለያየ አመት እንወስዳለን ማለት ነው። ያ ስንል እንዴት ነው? አንደኛ at the beginning of 11th year እዚህ ጋር በደንብ ያዙ። ከዛስ at the beginning of 5th year ማለት እንችላለን። ከዛስ at the end of 5th year ደግሞ እንላለን። end of 5th year ማድረግን ማስቀመጥ ይቻላል። ሶ በእነዚህ በሶስቱ እንሰራለን ማለት ነው። at the beginning of 11th year, at the beginning of 5th year and at the end of 5th year ማለት ነው። ሶ ይህን ስንሰራ እንዴት ነው የምናደርገው? እዚህ ጋር የምትይዙት ነገር within the sequence at the beginning ማለት at the end of the preceding term ነው። ያ ማለት 11th year beginning ማለት ከሱ በፊት የሚገኘው አመት 10th year preceding end ማለት ነው። የ10ኛው አመት መጨረሻ ማለት የ11ኛው አመት መጀመሪያ ማለት ነው። ሶ ሁለቱንም በተመሳሳይ ኮንሰፕት እይታ ነው ማየት ያለብን። ስለዛ the 11th year beginning ማለት the end of the 10th year ነው። ያ ማለት የምንጠቀመው ATN ነው። the 10th term ብለን ነው። ምክንያቱም 10th term የሚወሰነው መቼ ነው? ያ የ10ኛው አመት ሲያበቃ ነው። ስለዛ እንዴት ነው የምናደርገው? A10 which is equals to A1 plus N minus 1 10 minus 1 90 ይሆናል ማለት ነው። plus 90 ይሆናል። ከዛማ A1 ማለት መጀመሪያ ኢኒሻሉ ማለት ነው 14400 ነበር። ከዛ ደግሞ ዲ ነው። ዲ ደግሞ 1440 ነው። ሶ 90 ነው 14400 ሲደመር 9 ሲባዛ በ1440 27360 ይመጣል። እዚህ ኳልስቱ 27360 ይመጣል። ምኑ ነው እንደዛ የሚመጣው? ኤቴኑ ማለት ነው። ሶ at the beginning of the 11th year or at the end of the 10th year ምን ያክል አኑዋል ሰለሪ ነው ያለው ብንል በ11ኛው አመት በየአመቱ 1440 ጨምሮ ምን ያህል ይደርሳል? 27360 ብር እናገኛለን ማለት ነው። ሶ ስኩዌንስ ይህን ሁሉ ለማስላት ይጠቅመናል። በስኩዌንስ ደረጃ የመጀመሪያውን አማውንት ወይም ኤዋንን ለማወቅ እንደ ኢኒሻል ብለን ነው በስኩዌንስ የምንወስደው። ከዛ ደግሞ አጠቃላይ አኑዋሊውን ወይም ደግሞ የሚጨምረውን ደግሞ አማውንቱን እንደምን እንወስደዋለን ማለት ነው? እንደ ኮመን ዲፍረንስ እንወስዳለን ማለት ነው። ከዛስ at the beginning of the 5th year ደግሞ the same is true. the beginning of the 5th year ማለት the end of 4th year ማለት ነው። ስለዚህ 4th year ነው የምንፈልገው። A4 which is equals to A1 plus 3D ይሆናል። 14400 ሲደመር 3 ሲባዛ በ1440 which is equals to 18720 ብር ይሆናል ማለት ነው። ሶ በዚህ መልኩ ካገኘን አሁን ደግሞ at the end of the 5th year ነው። at the end of the 5th year ማለት at the beginning of the 6th year ማለት ነው። ሶ ይህን ዳይሬክትሊ ፊቭዝ ነው የምናገኘው ማለት ነው። ስለዚህ በዚህ መልኩ ማግኘት እንችላለን። ይህ ጥያቄ አሁን ክሪቲካሊ ካሰብነው በጣም ቀላል የሆነ ጥያቄ ነው ማለት ነው። ሌላኛው ጥያቄ ያው አሁን በዚህ መልኩ አግኝተናል። ሌላኛው ጥያቄ ደግሞ ምንድነው? if a person is scheduled
Yes, if a person is scheduled get a rise of per 50 every 6 months during his or her 5 years on the job. If his or her starting salary is per 1,600 per month, what will his or her annual salary be at the end of the third year? እዚህ ጋር በደንብ መያዝ ያለባችሁ ነገር ምንድነው? ሰውየው ልክ በእያንዳንዱ በስድስት ወራት ያክል ኤቭሪ 6 months 6 ወር በሞላ ቁጥር 50 ብር እያሳደገ ይሄዳል። ሶ በአምስቱ አመቱ ነው የሚለን እየቆጠበ ይሄዳል። ላይክ እንደ በሸዱልዱ መሰረት ማለት ነው። ስለዛ የመጀመሪያው ሰለሪ 1600 ብር ነበር በወር። በሶስተኛው አመት መጨረሻ ላይ ምን ያክል ይደርሳል ነው የሚለን። በሶስተኛው አመት መጨረሻ ላይ ምን ያክል ይደርሳል ማለት እንዴት ነው? የመጀመሪያው ኤዋንን እንወስዳለን። ኤዋንን ለማግኘት ደግሞ 1600 ሲባዛ በ12 ነው ማድረግ ያለብን። ምክንያቱም እዚህ ጋር የምንወስደው እንዴት ነው? አሁን 6 መንዞች አሉ። 50 ብር ነው የሚቆጥበው during his or her 5 years on the job በሙያዋ ላይ በ5 አመት ውስጥ በሙያዋ ላይ እያለች ነው የሚለው። ስለዚህ 1600 ብር መጀመሪያ ላይ ሲጀምር ማለት ነው። ከዛ የመጨረሻው በ3 አመት ምን ያክል ይደርሳል ነው። በወር 1600 ብር ከሆነ በአመት ምን ያክል ይሆናል ለማለት የመጀመሪያውን ኤዋንን ለማግኘት 1600 ሲባዛ በ12 which is equals to ስንት እናገኛለን? 19200 እናገኛለን። 19200 እንዳገኘን ደግሞ በአመት ነው እንደዚህ እንግዲህ በአመት 19200 ማለት በእያንዳንዱ በ6 ወር 50 ብር ነው ኢንቨስት ማለት የምትቆጥበው። ሶ 50 ብሩ ደግሞ እንደ ኮመን ዲፈረንስ እንወስደዋለን። ማንን እንደምን እንወስደዋለን የሚለው ነው እዚህ ጋር ኮንሰፕቱ መረዳት ያለባችሁ። ኳሊስቱ 15 እንደ ኮመን ዲፈረንስ ከወሰድ ነው the number or the period of increment in 3 years is በ3 አመት ነው እንግዲህ በ3 አመት ሁለት ጊዜ ያ ማለት በ3 አመት ሁለት ጊዜ ነው። ምክንያቱም በአንድ አመት ሁለቴ ነው፣ በ3 አመት ደግሞ 6ቴ ማለት ነው የምትቆጠበው። ምክንያቱም በየ6 ወር ስለሆነ ስለዚህ the number or the period of increment in 3 years n which is equals to 2 times 3 which is equals to 6 አድርገን እናገኛለን። የምትቆጥብበት ምን ያህል ጊዜ ነው የሚለው ያ ማለት what times d ምን ያክል d ነው ማለት ነው። ምን ደምረው ከኤዋን ላይ ያንን የሩን ለማግኘት at the end of the third year የሶስተኛው አመት ማለት at the end of the third year ማለት ምን ማለት ነው? the beginning of the fourth year ማለት ነው። ስለዚህ እዚህ ጋር እንዴት ነው የምናደርገው? መጀመሪያ at the end of the third year ማለት ምን ማለት ነው? a7 ማለት ነው። ለምን a7 አልነው ካልን ደግሞ an which is equals to a1 plus n minus 1 times d ብለናል። ሶ n minus 1 ደግሞ instead of this 6 አልነው 6d ያለው ለምን 6 አልነው? n ማለት በአመት ሁለቴ ከቆጠበች በ3 አመት 6 ትቆጥባለች። ሶ 6d ነው የምናደርገው። 6d ያደረግነው ደግሞ n minus 1 ስናደርግ n ማን ሆና ነው? 7 ሆና ነው። ስለዚህ an a7 እንለዋለን ማለት ነው ሲስተማቲካሊ። ሶ a7 which is equals to a1 plus 6d ይሆናል። ከዛም ዲን አግኝተናል 50 a7 ስንት ነው? 19500 አድርገን ማግኘት እንችላለን ማለት ነው። which is equals to an ወይም ደግሞ a7 ማለት ነው። ስለዛ በዚህ መልኩ እናገኛለን ማለት ነው። I'm gonna deal with you this question. So this question also based on the previous question. So the 7th term of an arithmetic progression is 23. ሰባተኛው ተርሙ 23 ነው። ሶ the nth term እንግዲህ ማን እንደሆነ ስፔሲፊካሊ አልገለጸልንም but express using a variable. So the nth term is 43 ነው and the 2nth term is 91 አለ። nth terሙ 43 ነው። 2nth terሙ ደግሞ 91 ነው። ሶ 2n ሲለን 2 times 1 እናደርግና 2 times n እናደርግና 43 ሲባዛ በ2 which is equals to
86 እንደዛ አድርገን አይደለም እናገር this is automatically wrong ሶ ምንድነው ማድረግ ያለብን twins term ሲለን ዊዝን አርithmetic progression ነው እንጂ የምንሄደው ዳይሬክትሊ አይደለም እናበዛው ሶ እየተጠየቅነው ምንድነው ኮመን ዲፈረንስ ኤን ወይም ኤ1 ወይም ደግሞ ዲ ፈርስት ተርም እና ኤን ወይም ደግሞ ሃው መኒ ነምበር የሚለውን ነው እየተጠየቅን ማለት ነው ሶ ይሄን ለመስራት መጀመሪያ ምን ማድረግ አለብን ጀነራል ኢኩዌሽኑን መጻፍ አለብን ሶ ይሄን ጀነራል ኢኩዌሽን በምንጽፍበት ጊዜ መጀመሪያ ያው የ1 የታወቀ ነው an which is equals to a1 plus n minus 1d ነገር ግን አሁን በዋናነት ኤክስፕሬስ የምናደርገው 2n ተርም ነው የተባለው ሶ 2n ተርም ከተባለ ላይክ እንደ n plus 1 ተርም ማለት ነው ሶ የሚሆነው እንዴት ነው a2n ተርም ለማግኘት which is equals to a1 as it is እንደምራለን ከዛ n minus 1 ባለው ፋንታ 2n minus 1 እናደርግና ታይምስ d ይሆናል ማለት ነው ሶ ይህን ስናደርግ ግን d ምን እናደርጋለን ማለት ነው 2n minus 1 d ብለን ይላ ሶ የመጀመሪያው ማን ነው ወይም ደግሞ የመጀመሪያው ፕሮግሬሽን ማን ነው አርithmetic ተርሙ አይታወቅም a1 አይታወቅም ሶ a1 ስለማይታወቅ በሰብንስ ተርሙ ነው የሚታወቅ ያ ሰብንስ ተርሙ ደግሞ ማን ነው 23 ነው ማለት ነው ሶ ያ ማለት ደግሞ ምን ማለት ነው an which is equals to a1 plus n minus 1 times d ነው ይህ ማለት d ይታወቃል ማለት የምናገኘው ስለሆነ መጀመሪያ ማለት ነው ሶ ቀጥለን የምናገኘው n ወይም ደግሞ a1ን ስለሆነ a1 የታወቀ ነው ያ ምንድነው 43 ነው ምክንያቱም 7ስ ተርም ነው የተባለው አሁን ስለ 2n's ምናምን አንገባም ብቻ ግን n's ተርም ከተባለ 7ስ ተርም ነው so the 7ስ ተርም is 43 which is equals to እንደዛ አድርገን እናስቀምጣለን ከዛ ወደ ዋናው ስንገባ d ማለት ምን ማለት ነው ኮመን ዲፈረንስ ማለት ነው ኮመን ዲፈረንስ ማለት ከሱ በፊት ያ ማለት ከመጀመሪያው ተርም ቀጥሎ ባለው ተርም ሲቀነስ ለመጀመሪያው ተርም የምናገኘው ዲፈረንስ ኮንስታንት ተርሙ ዲፈረንስ ወይም ደግሞ ኮመን ዲፈረንስ እንለዋለን ያ ደግሞ እንዴት ነው ኤክስፕረስ የሚደረገው ከan እና ከ2n ተርም የሚቀድመው ማን ነው a to n ተርም ነው አይደል ሶ a to n ተርም ማይነስ an ተርም አድርገን ነው የምናገኘው ማለት ነው ወይም ደግሞ an ተርም ማይነስ a to n ተርም ካደረግን ኔጌቲቭ ስለሚሆንበት ያው ካንስል አውት ስለሚደረግ there's no matter ብቻ ግን እንደፈለግን አድርገን ማስቀመጥ እንችላለን ዘን a to n minus an which is equals to n minus an which is equals to እናደርግና a to n ማለት ምን ብለናል a1 plus d into 2n minus 1 ብለን ይላ a1 በa1 ካንስል አውት ይደረጋል ማይነስ ስለሚሆን ብያችኋለሁ ሶ ምን መሆን አለበት d ነው የምንወስደው ሶ d into 2n minus 1 d into 2n minus 1 ከዛስ d into 2n minus 1 እናደርግና ማይነስ n minus 1 ቅንፍ የሚያስፈልገው ለምንድን ነው n minus 1 አንድ ቁጥር ብቻ አይደለም n አንድ ቫሪያብል አለ 1 አንድ ኮንስታንት ነምበር አለ ሶ ያ ስላለ ምንድነው የምናደርገው ማይነሷ በመካከል ገብታ ዲስትሪቢዩት ታደርጋለች ሶ ያን ሰዓት ምን እናገኛለን nd እናገኛለን መጨረሻ የምናገኘው ውጤት nd ነው ሶ ያ ማለት ደግሞ a to n ተርም ስንት ነው ተብለናል 91 ሶ a to n term which equals to 91 ከሆነ minus n terms 43 which is equals to ስንት ይመጣል 48 ይመጣል which is equals to nd ማለት ነው ሶ በዚህ መካከል n እና d ልክ በዚህ መካከል እንይዛቸዋለን ምክንያቱም d-ንም ኮመን ዲፈረንስንም አላወቅን n-ንም ስላላወቅን ማለት ነው እንዳለ እዚህ እሱ ቋጥተነው መሄድ እንችላለን ሶ ያ ሊሆን የሚችለው ደግሞ እንዴት ነው a7 minus a1 over 7 minus 1 which is equals to d ይሰጠናል this is a general term of common difference የኮመን ዲፈረንስ ጀነራል ፎርሙላ በመናውቅበት ወይም ደግሞ ለማወቅ a fifth term እና a fourth term ማለት ብንባል ወይም ደግሞ the fourth and the fifth term ብንባል ቢሰጠን a5 minus a4 over 5 minus 4 አድርገን common difference ማግኘት እንችላለን like that of this a7 term ነው first term ከተሰጠን ወይም ደግሞ ባይሰጠንም ሰብስቲቱት ለማድረግ 7
A7 ማይነስ A1 ኦቨር 7 ማይነስ 1 A7 ማለት ልክ 7 ተርሙን ነው የምንተካው ሰብስቲቱት የምናደርገው እንዴት ያ ማለት A7 ማይነስ A1 which is equals to A7 ምን ብለናል A7 ማለት ስንት ነው 23 ማለት ነው so 23 ማይነስ A1 ኦቨር 37 minus 1 ይሆናል 6 which is equals to D common difference so ክሪክሮስ ስናደርግ over 1 አድርገን ማለት ነው ስንት ይመጣል 6 D which is equals to 23 minus A1 ይሆናል ማለት so ስንት ቫሪያብል አለ ሁለት ቫሪያብል ስለዚህ ሁለቱም ማናውን ስለሆኑ በምንም አይነት መንገድ ልንሰራቸው አንችልም ይልቁንስ ምን እናደርጋለን አሁን ደግሞ n's term minus the 7's term over n minus 7 አድርገን እናገኛለን ማለት ነው so in this way we use there is a other formula n's term minus the 7's term over n minus 7 which is equals to አሁንም d ይሰጠናል so n's term ማለት 43 ነው 7's term ማለት ደግሞ 23 ነው ስለዚህ 43 minus 23 instead of that over n minus 7 እናደርጋለን ዳይሬክትሊ ነው የምንወስዳቸው equals to d so ክሪክሮስ እናደርግ እንደ ቅንፍ እንጠቀምና d በውስጥ ገብቶ ዲስትሪቢዩት ሲያደርግ 43 minus 23 ስንት ነው 20 ይመጣል 20 which is equals to nd minus ስንት ይመጣል nd minus 7d ይመጣል ማለት ነው ስለዚህ nd ማለት መጀመሪያ ስንት ብለን አግኝተናል 48 ማለት ነው ስለዚህ 48 ብለን ካገኘን አሁን የቀረን d ብቻ ነው ዘን 20 which 20 minus 48 ወደዛ ስናመጣት which is equals to 7d ይሰጠናል ስለዚህ ይህ ማለት ነው 7d ሲሆን minus 7d ያለ ከዛ ይህ ማለት minus 28 which is equals to minus 7d ይመጣል ስለዚህ minus minus cancel out ይደረግና ፖዚቲቭ ይሆናል d which is equals to ስንት ይመጣል 4 ይመጣል ማለት so d which is equals to 4 ማለት ነው ስለዚህ የኮመን ዲፈረንሱን ዋጋ አገኘን ከዛስ አሁን ደግሞ የኤኤንን ወይም ደግሞ the first term ለማግኘት መጀመሪያ እንዴት ሄደን ነበር A7 minus A1 over 7 minus 1 which is equals to D ብለን ሁለት ቫሪያብል ሲሆንብን ተተነዋል ስለዚህ አሁን ዳይሬክትሊ ሰብስቲቱት አድርገን እንሰራዋለን ይህ ሊሆን የሚችለው እንዴት ነው 23 minus A1 አይታወቅም which is equals to 6D 6 times 4 ማለት ነው so 23 minus 24 which is equals to A1 ይሆናል so 23 minus 24 ማለት ነው minus 1 ማለት ነው so A1 which is equals to minus 1 አድርገን እናገኛለን ከዛስ n ነው የምንጠየቀው አሁን ደግሞ n ደግሞ በቀላሉ ማግኘት እንችላለን how እንዴት ብንባል nd which is equals to 48 ብለን ለመጀመሪያ ላይ ስለዚህ ኮመን ዲፈረንስ አለን nን ለማግኘት which is equals to 48 ሲካፈል ለ4 እናደርጋለን 48 ሲካፈል ለ4 ደግሞ 12 ነው so that n which is equals to 12 ምን ያክል ናምበሮች አሉ 12 ናምበሮች አሉ ማለት ነው ስለዚህ በዚህ መልኩ የኮመን ዲፈረንሱን የan when the first terms እና nን ማግኘት ይቻላል ማለት ነው ለዛሬ ነበረን ይሄ ቆይታ ይሄን ይመስላል ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ በሌላ ጥያቄ እስክንገናኝ ድረስ ሰላም ቆዩ